መጀመራቸውን ረዋን የ3 ወር እርጉዝ ሆና ነው ሀቡ ማቀው መሲ ብርስቱና ተጣበሰቻቸው አይደል እንደሚባለው ይሄንንም ላጸዳ ነው ገባሽ ሀቡ በተአምር ረዋንና ኡስማን የ3 ማለት ግንኙነት ጀምሮ ምናምን እንትን ካለባር መሃል ላይ ነው ድንገት የነገሩኝ ማለት ነው እንጂ እኔ ያላጣበስኳቸው ምንም አላስተዋወቅኳቸው ኖርማሊ አይዲያ ወጥተንለት ስራ እንዲሰራ ምናምን ተቆራረጠው ምን ሆኖ ነው ሰው ቆራርጦት ነው ራሱ ቆራርጦ ነው ምንድነው ራሱ ጠጥቶ እጁ እንደዛ ትልትል አድርጎት ደሙ እየፈሰሰ ራሱ በማጥፋት አስቦ ነው ለምን ነው የቆራረጠው ብሎ በቃ ሙሉ ይሄ እጁን ተልቶ በዛ ሰዓት ደላላ ነበር አምጥቶ ይጣለው ከዛ ደላላው ይጣብሉት ምናምን እንትን ብሎ ደላሎች ስለእንት ስላሉን ከዛ እነ ሙኒትም ሁላችንም ያየ አይቷል ደሙን አጥቤ ምን ብዬ ነው እንትን ያልኩት እንደ ወንድም ማለት ነው በተደጋጋሚ ነግሯለሁ ሀቡ አሁን ትላንትና የተፈጠረውን ነገር ልንገርሽ ሀቡ ከዛ በፊት ሁሌ ነው የምጣለው ሀቡ በአካልም ማለት ነው ረዋን ሁሌ ነው የምትጣላው ደግሞ ምንድነው ሀቢባን ወጣችሁ ስደቡ ነው አሁን ለምሳሌ እሱ ይጣላሻል አይደል ሀቡ ረዋን ግዴታ እኔ ለምሳሌ አንቺ እኔ ያንቺ አሁን ለምሳሌ ማን ልበል ሜሉን እኔ መጥላት እችላለሁ አንቺ መውደድ ትችያለሽ አይደለ ግን እኔና ሜሉ በቃ ጥጋችንን ይዘን አንቺን የመውደድም የማድነቅ መብት አለን ምሳሌ ማለት ነው ለምንድነው ሀቢባን ወጥተሽ ማትሳደቢው ስላት እኔ ምን አልኩትኝ ረዋን ሀቢባን ወጥታ የሰደበችለት አልኩትኝ እናቷን እንደካደች ነው ሀቢባ ምን አድርጋ ነው የምትሰድባት ነው በቃ ትልቁ ጸው የተነሳው እዛ ጋር ነው ከዛ እነዚህ ልጅቷ የተከሰሰችው ላይ ምናምን እኔ ተናግሬዋለሁ እራፉ ማለት መካሰስ አያስፈልግም እሷም እችም ልጅ ቤት ውስጥም እንኳን ብትሰራ ምናምን ብዬ ጸብ ተፈጥሮ ነበረ እዚህ በአካል ይሄንን እንኳን መጥቻ ሀቡላንቻ አልነገርኩሽም ጸጥን ያልኩትኝ ከዛ ተናገር ነው ምናምን እሷን እየወጣ ሀቢባን ብሎ ካላደረሽ ካልተሳደብሽ በቃ መከራዋን ነው የሚያሳያት ገባሽ ከዛ ትላንትና ሶሻል ሚዲያ ምንድነው ይሄን ያህል የሚላት ለምን ከኔ ጋር ምንድነው ችግሩ እሱ በቃ ችግርህን ምንድነው ሲባል አይነግርሽም ቀድሞ ሰደብኩት ደና አርጌ ለሰደበኝ ምላሽ ሰደበኝ ሲያስረዳ ሀቡ ይሆን አሁን ለምሳሌ አንቺ የሆነ ነገር ሲኖር ታስረጃለሽ አሁን እኔና አንቺ ብንጣላ ወይ ሙኒት ወይ ሳሪ መሃል ገብቶ ሀቢባ ምን አድርጋሽ ነው ምን ተደራርጋችሁ ነው ተብለሽ ትነጋገራለሽ እሱ ለመነጋገርም ፍቃደኛ ምክንያት የሚያደርገው አንቺን ነው ልጅቷ ደግሞ ከሁሉም ሰው ጋር ተለያይታ በአካልም ከጎረቤት ጋር ካለው አበሻ ጋር ሶሻል ሚዲያ ለም ካለው ሰው ጋር ተለያይታ እቺ ልጅ ማን ነው ነገ ጧት ብትታመም ችግር ቢደርስባት ብትራብ የሆነ እኮ ሰው ያስፈልግሻል ሀቡ ከነ ክፋቱ ሰው ያስፈልግሻል ከሁሉም ሰው ጋር ነው የሚያራርቀው ገባሽ ብቻዋን አርጎ ተጠቀም እንዲመቸው ናርሲስቲክ ስለሆነ እሱ ብቻዋን ሊያረጋ ከዛ ትላንትና ሀቡ ምን ተፈጠረ መሰለሽ ነው ታሜ ስራ ቦታውን ትቶ ሀቡ ግዴታ የለበትም እኮ አይደለ ስራ ቦታውን ሰራተኞቹን ሁሉንም ነገር ትቶ መኪና አስነስቶ ሄዶ እንደ ወንድም ነው አቀፈው አሁን ታሜ ደበደበኝ መሲ ነበረች ሊደበድቡኝ ብለው ምናምን በቃ ያን ሁሉ አቀነባብሮ ኢቭን የሞተችው እናቴን ጋር ለሞታ ያለ የታሜ እናት አልቀረች ሁላችንንም እንደዛ ሲያዋርድ አደረ ሰው ደግሞ የሚመስለው እንደው መታኛለ እኮ አልመታውም እንደዚህ ሊያመልጥ ሲል ሀቡ በጣም ጠጥቶ ስለነበረ እንደዚህ ነው የያዘው ለራሱ እንዳይጎዳ ነው እንደዚህ አድርጎ ያዘው ሀቡ እንዳይጎዳ ደግሞ መታኝ እያለ ያዞራል መታኝ አለ ከዛ እንደዚህ ሲል እንደዚህ በቃ እንደዚህ ሲወራጭ ታው ኡስማን ሚስትህን እያት ችግር ላይ ናት ያለችው በአሁን ሰዓት እሷን ያልተረዳህ ናኒ ጋር እንሂድ በቃ እነ መሲንም ሁሉንም ታዋቸውና ናኒ ሂድ ብሎ እንደ ታላቅ ወንድም ሁላ ታሜ እኔንም ሳሪንም ሁላችንንም እንደሚቆጣ እንደዛ ነው የተቆጣው አያገባኝም ብሎ ታሜ ቁጭ ማለት ይችላል አይደል ሀቡ ግዴታ እኮ የለበትም ማንንም የራሱን ሰዓት ጊዜውን ወስዶ ሰው ደግሞ ዛሬ ሀቡ የመሰለው ምንድነው እኔ ያጋባኋቸው እኔ አንድ ላይ እኔ ከህዝቡ እኩል ሶሻል ሚዲያ ላይ ከሰማው በኋላ ነው ስጠይቅ የተነገረኝ ሀቡ አሁን ሰው ብዙ ሰው ደግሞ መሲናት ያጣበሰቻቸው ነው የሚለው አይደለም በተአምር ነው ከየት አምጥተው ነው ታዲያ እንዲሚሉት መሲናት ያጣበሰቻቸው በቃ ዝም ብለው እንደው እንትና ኡስማን ከኔ ጋርም ስለሚቀራረብ ምናምን እንጂ ሀቡ ረዋንንም ራሱም ትላንትና በዛ በስካር ላይ ሆኖ መሲናት እንዲያጋባቻችሁ ሲሉ ምን አባቷ እሷ ታጋባኛለች ራሴን ፎሎ አድርጊያት ለትዳር ጥያቄ ጠየቅኳት ብሎ ተናገረ
እና እኔ አይደለሁ ምንም እንትን ውስጥ ግን የሆነ ረዋን ግን ባክግራውንዱን ታውቃለች አይደል? የሱን ባክግራውንድ ጠይቂያታለሁ። ረዋንንም ምን መሰለሽ ሀባ እንዳትሄጂሽ አስገባሻለሁ። ሱሱዬ እንዳትሄጂሽ ልመቻቻ እንደ መስዬ ረዋን የኦስማንን ባክግራውንድ ታውቃለች አይደል? እኔ ስለ ኦስማን ለመጀመሪያ ጊዜ ያወቅኩትኝ እንትና በቄን ሲሰድብ ለመጀመሪያ ጊዜ ስለሱ ልጅ የሰማሁት። ከዛ በፊት አላውቀውም እውነቱን ለመናገር። ለመጀመሪያ ጊዜ በቄ የአልኑ ትራቭል ኤጀንሲ ባለቤት በቄን ላይቭ ሆኖ ሰክሮ ሰድቦት ሪከርድ አየው እና ከዛ አስታርቂያቸው ሀቡ በቄና ኦስማንን ምናምን አሉኝና እኔ ቤቴ ባልመጣ ጉዳይ አያገባኝም። ቤቴ ከመጣ ጉዳይ ኦኬ ያስታርቃለሁ፣ ባልመጣ ጉዳይ ግን አላስታርቅም አልኩ። አልገባም ባልመጣ ጉዳይ፣ ቤቴ ባልመጣ ጉዳይ አልኩ። የዛኔ ነው እኔ ኦስማን የሚባል ልጅ ያየሁት። ከዛ በፊት አላውቀውም። ረዋንም ያወቀችው ሞር ከዛ። ረዋን ግን በውስጥ በጣም እሱን ለማስተካከል በጣም ነው የደከመችው ሀቡ። ትላንትና ታሜንም እንደገና ደግሞ ቲጂ ጉራጌዋ ማለት በቃ እዛ ጋር የነበረው የሆነ ቅዝፈት ረዋንን የሚያሳጣ ነገር ነበረ። እንደዚህ ተጠምዝዛ ሀቡ እንደዚህ ነበር ወደ ሆነ ቆመ መኪና ላይ ልትወድቅ የነበረው። በጣም በቃ ታውቂያለሽ፣ ሁላችንም የሚጸጽት ነገር ነበር ትላንት የሚፈጠረው። ግን ያው ትልቅ ሰው ያሳጣሽ ታሜ ስለነበረ ታሜ ተቆጥቶ ምናምን ድጋሚኛን ሆስፒታል ወስደናት ነገሮች እንዲስተካከሉ አድርገን ቤት እሷ ጋር አሁን ወደ ቤት የራሱ የመጣሁትኝ ሀቡ እንቅልፍ አትተኛ፣ ምግብ አትበላ። እቺ አንገቷ ብቻ ናት የቀረችው፣ ይሄ ሻርብ የሸፈነው እንጂ ሰውነቱ አንገቷ ብቻ ነው የቀረው። ወንድሜን ላምጣ አለችኝ እና እኔ በህይወት እያለሁ ወንድሟን አታመጣ የሚለው ለምንድን ነው? ወንድሟን አምጥታ ቢያገዛት በሰው ሀገር ላይ ልጅ ብቸኛ ናት፣ ምን ችግር አለው? ሰው ይኖራታል ከጎኗ። እሱ የሚፈልገው የብቻው ማድረግ ነው ሀቡ እኮ መብት የለውማ። ይሄ እኮ መብት የለውም። ይሄ መብት የለውም። አምጪ ወንድምሽን። ሰው ያስፈልጋታል፣ የሚደግፋት ሰው ያስፈልጋታል፣ ከጎኗ አይዞሽ የሚላት። ዛሬ እኛ ለተወሰነ ቀን አይዞሽ እንላታለን። ቀጣይ ግን እቺ ልጅ የሚደግፋት ነገ ምጥ ሲኖር ስትወልድ ብዙ ነገር የሚያስፈልጋት ሰው አለ። ገባሽ? ከጎኗ ሊሆን ይገባል። አሁን እሱም ወደ ቀልቡ ተመልሶ ነገሮቹን እንደማስተካከል ሁሌ አንቺ አሁን ሰው እሱ ላይፍ ስለሚወጣ ነው ከላይፍ በእንትን ባለም እንደዚሁ ነው ልጅቷ የሚያሳርራት። እኔ ግን መስል ታውቂያለሽ፣ በጣም አዝኜ ነበር በአንቺ እውነት አንቺ ያጣበሻቸው መስሎኝ። ለምን ለራሱ የማይመኘውን ነገር እውነቱን ልንገርሽ፣ ሰው ለራሱ የማይመኘውን ነገር ለምን ለሰው እኔ ረዋን በጣም ነው መወዳት፣ በጣም ነው የምታሳዝነኝ። ብዙ ለፍቻለሁ፣ ደክሜያለሁ እሷን ጠንካራ ለማድረግ። የሆነ ነገር በሆነች ቁጥር ላይቫን ከፍታ ስታለቅስ እየመጡ እኔ ምንም አይነት ስራ ላይ ልሆን ሀቡ ረዋን ነው የሚሉኝ እና ብዙ መክሬያታለሁ። እና እንደዚህ አይነት ሰው ላይ ትወድቃለች ብዬ መቼም አላሰብኩም። እኔ ደግሞ አልተነገረኝም። እኔ የሰማሁት እኔ ለእኔ መንገር ፈርታ ይሁን ምናምን አላውቅም፣ በቅርብ ከወራት በፊት ነው የነገረችኝ። ኦልሬዲ እርጉዝ ናት ምናምን ምንም አይነት አስተያየት አልሰጠውም። በቃ እንግዲህ ምን ይደረጋል ፈጣሪ ያዝልቅላችሁ ምናምን ብዬ ዝም አልኩኝ። እና ሰው ለራሱ የማይመኘውን ነገር ለሰው አያጣብስም። እንደዚህ አይነት ከንቱ በየቀኑ እየሰከረ ሰው የሚያስቀይም ስራ የሌለው ተቀጥሮ ወይ በጉልበቱ ማይሰራ እና ምን ማለት ከንቱ ብኩን የሆነ ሰው አምጥቶ ለረዋን እንደዚች አይነት ምስኪን ስስ ናት፣ ትችላል፣ ጠንካራ አይደለችም። እንዴት እንደዚህ አይነት ሰው ትቋቋማለች? እና እንዴት መሲ እንዴት ታደርጋለች? በጣም አዝኜብሽ ነበር። ግን እንኳን ዛሬ ነገርሽኝ አንቺ እንዳልሆንሽ። ቀደምም ሀቡ አንቺ ሆነ ወደሽ ከተደፋሽ ቢረግጦሽ አይክፋሽ። አንቺ ቤትም የመጣሁትኝ ሀቡ ይሄ ነገር ውስጥ እኔ የለውም እንደ ማንኛውም እንደ ሶሻል ሚዲያ ሰው እኔ የሰማሁት። ከዛ ግን መምከር ያለብኝን ይሁን የሚጠቅመው ነገር አለ። በቃ ገብተክ ላይቭ ላይ ከሰው ጋር አትጣላ። እንጀራ እኔ ሀቡ እግዚአብሔርን ፈጣሪ ከቲክታክ የወጣ እንጀራ ይስጥሽ አንዳንዴ። ምክንያቱም በቃ ሶሻል ሚዲያ ላይ ስለሆነ እንጀራችን እያንዳንዱን ነገር ትሳቀቂያለሽ። እሱንም የምመክረው ያንን ነው። ተው በቃ እንደዚህ ነው እንደዚህ። እኔ እጁ በቆረጠው ነገር ስንት ዋጋ ከፍያለሁ ሀቡ። ምክንያቱም ባለት አይቀር በእርዳታ ሰብስባችሁ ይቃማ አሰራችሁለት አይደል? አዎ ስንት ሆናችሁ ሰብስባችሁ? ማን ጋር ተሰብስቡ? አብዛኛውም ገንዘብ የሸፈንኩት እኔ ነኝ። አላህ ይስጥሽ። እሺ ሌላስ ማን አዋጣ? ማለት እነ በቂ ምናምን ኤሚኬ ማሚ ሳሪ። ከዛ በቂ የለበት በቂ አለበት መሰለኝ። በቂ እንደውም ሙሉን ሸፍኜ እኔ ልስራለት ነበር እንደውም የጠየቀኝ። ከዛ ኦልሬዲ እኮ ተጀምሮለታል። በጣም ነበር የሚያዝንለት በቂ ራሱ እና እንደዚህ ሶሻል ሚዲያ ራሱ ይዋጣለት ምናምን ብለን
የተወሰኑ ልጆች ራሱ ቀራማ ስለነበረበት ከሶሻል ሚዲያ ራሱ የተወሰኑ ልጆችም ሰፖርት አድርገውታል። ቀራማ ነበረበት። ኦኬ ከዛ ተሰርቶለት በቂቃ ተቀጠረ አይደል? በቂጋ እየሰራ ነበር። በቂጋም እንደዚሁ እየጠጣ ምናምን መጥጻቡ በቃ መጠጥ ነው። በቂ አትጠጣ ነው ደግሞ ተሰራስ ነው ጸቡ። ከዛ ከበቂ ጋር ከለቀቀ በኋላ የተቀጠረ ከበቂ ጋር ከለቀቀ በኋላ የትም አልተቀጠረም። ከረዋን ጋር በቂ ጋር ምን ያህል ጊዜ ሰራ? ተቀጥሮ ወር ራሱ ወር ወይ 2 ወር እንደዛ አካባቢ ነው። ስለዚህ ይሄ ሰው እኮ በጣም ጨምላቃ ነው። በእርዳታ ብር ገንዘብ ተሰብስቦ ይቃማ ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አጥተው ስንት በጣም ጠንካራ መስራት ሀቡ ከበቂ ጋር ከወጣ በኋላ የሆነ ቅባት ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቸው ነው ኮስሞቲክስ ቤት በሚለቀቀ እሷ ጋርስ በሚለቀቀ እሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ ማለት መሲ አይደለችም ያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከይሃቡ ሰኒ ያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በኔ ሱቅ በኔ ሁሉ ነገር በኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ትልል ብላ አንገቷ ቀረ ስትል መሲ ያልሰማችሁ እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግብ አትበላም። ማርያምን እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገዝት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷት መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ነው ያለው። ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ በፊት ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ምን ዋጋ አለው ሱቋ ተዘግቶ ከዋለ ካልሰራች? እንዴት ነው ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቡኔ ምን አስቤያለሁ፣ ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰርኳት። እሷ የተወሰነ ሰዓት ልክላትና ረዋን ቁጭ ብላ አንዳችን ቤት ገዝታ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማሊ የሞለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ይሽጥላት ማለት ነው። ፋሲካን ልክላት እሷን በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። እንደዛ እናደርጋለን ወይ? እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይዥላታለች። በቃ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። በቃ አትሊስት ሱቅ መከፈት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደማንኛውም ሰው ነው ያወቅኩትኝ። ፍቅር መጀመራቸው ነበረ ምንም ማቆም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄድና እዛ ቁጭ ብለን አጫውተናት ምናምን ነው የመጣነው። አሁን ነው የመጣሁት። በኋላ ሄዳለሁ። ደህና ናት ሰኛ አልኳት። እንሱም ደህና ነው፣ ሰላም ነው አሏት።
በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ ይቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር። ለምን ደግሞ ከትናንት ወዲያ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ኳስ ጫጫታው ስለሆንኩ ነው። ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ ሲመጣ ጠብቄው ታሜ